አንድ ኢብራሂም የተባለ እህሎችን በመፍጨት የሚተዳደር ጥሩና አላህን ፈሪ ሰው ነበር። ይህ ሰው አባቱ ከሞተ በኋላ የአባቱን ሥራ ተክቶ እህሎችን እየፈጨ ወደ ገበያ አውጥቶ በመሸጥ ሰዎች ዘንድ በጥሩነቱ የታወቀ ሰው ነበር። የመንደሩ ሰው ሁሉ በመልካምነቱና የተቸገሩትን በመርዳት ይወዱትና ያከብሩት ነበር። ኢብራሂም አባቱ ከሞተ በኋላ ያገባት አንድ ሚስት ነበረችው። ምንም ነገር ሳይጎልባት የፈለገችውን ነገር እያሟላ የሚያኖራት ቢሆንም እሷ ግን በዚህ ሁኔታ ከሱ ጋር መኖርን አትፈልግም ነበር። መልከ ውብ ስለነበረች ሁሉ ጊዜ ምን አለ በሀብቱ የታወቀ ሰው ባገባሁ እያለች ትቆጭ ነበር። አንድ ቀን ሌሊትም በህልሟ ባሏ ኢብራሂምን ፈታ በከተማው ታዋቂ የሆነ ሀብታምን አግብታ በትልቅ ቤተ መንግሥት ውስጥ ስትኖር ትመለከታለች። ይህንን ህልም ካየች በኋላ የምታስበውንና የምታልመውን ነገር እውን ለማድረግ መንቀሳቀስ ጀመረች። ከኢብራሂም ጋር የምትኖረውን ኑሮ እንደ አሰልቺ ነገር ትቆጥረው ጀመር። በዛኑ ቀንም በገበያ ላይ የተዘዋወረች ሳለ አንድ በሚያምር ነጭ ፈረስ ላይ ቁጭ ብሎ በጣም ውድ የሆኑ ልብሶችን ለብሶ በገበያ ላይ የሚዘዋወርን ወጣት ትመለከታለች። የሚሄደው አካሄድና የለበሰው አለባበስ በጣም ሀብታም እንደሆነ ያስታውቃል። የኢብራሂም ሚስት ይህን ስትመለከት በህልም ያየሁት ነገር እውን ሆነ ብላ ማሰብ ጀመረች። ከባሏ ኢብራሂም ጋር ተፋታ ይህንን ሰው እኔን እንዲያገባኝ ማድረግ አለብኝ አለች። በዛ መንደር ላይም በጥንቁልና የምትታወቅ አንድ አሮጊት ነበረች። እሷ ጋርም ሄጄ ጉዳዩን አወያያታለሁ ብላ አሰበችና እሷ ጋር ሄደች። የኢብራሂም ሚስት ለአሮጊቷ እኔ ከባሌ ጋር ተፋትቼ ሌላን ሰው ማግባት እፈልጋለሁ አለቻት። ያቺ አሮጊትም ፈገግ አለችና ይህንን ለማድረግ ብዙ ገንዘብ ያስፈልግሻል፣ በዚህ ነገር ትስማሚያለሽን አለቻት። የኢብራሂም ሚስት ምንም ሳታቅማማ ችግር የለውም አለችና ባሏ ኢብራሂም ገዝቶላት የነበረውን የእጅና የአንገት ወርቋን ሁሉ አውጥታ ሰጠቻት። ያቺ ጠንቋይ አንድ ልጅ ነበራት። ምንም ያህል እሷ በጣም መጥፎ ብትሆንም ልጇ ግን አላህን ፈሪና ሁል ጊዜ እናቷ ከዚህ ተግባሯ እንድትቆጠብ የምትነግራት ነበረች። ኢብራሂምንና ሚስቱን ታውቃቸው ስለነበር የኢብራሂም ሚስት ጥንቁልናን ፈልጋ እዚህ በመምጣቷ በጣም ተገረመች። እናቷ ስትወጣ ጠብቃም ወደ ኢብራሂም ሚስት ጋር ሄደችና እንዴት እንደዚህ ታደርጊያለሽ? ኢብራሂም እኮ መልካም ሰው ነው። ያደረገሽ ነገር ካለ ቁጭ ብላችሁ መፍታት ነው እንጂ እንደዚህ አይነት መጥፎ ተግባርን ማድረግ የለብሽም እያለች ትመክራት ጀመር። እየነገረቻትም ባለችበት ሰዓት ያቺ ጠንቋይ አሮጊት ተናዳ ወደ እሷ ጋር ትመጣለች። ምን እያልሽ ነው? ይሄ እኮ ስራዬ ነው። እንደዚህ እንዳታደርጊ ብዬ አስጠንቅቄሽ ነበር። አሁን ከፊቴ ዞር በይ፣ ከዚህ ውጪ ብላ አስወጣቻት። የሚገርመው ነገር ግን የኢብራሂም ሚስት ልጅቷ የነገረቻትን ነገር ከምንም አልቆጠረችውም። ምክንያቱም አምናበትና ፈቅዳ ስለመጣች። እሷም ይታያት ሰዎች እንዴት ከኢብራሂም ጋር ትጣያለሽ መባሏን ሳይሆን በህልሟ ያየችውን እውን ማድረግ ነው። ለዛም ወደ አሮጊቷ ዞር አለችና እኔ የልጅሽን ንግግር ከምንም አልቆጠርኩትም፣ አንቺ ብቻ ያልኩሽን ነገር በአግባቡ ስሪልኝ አለቻት። ጠንቋዩም ደስ አላትና መተብተቧን ጀመረች። ከዛም ያንን ሲሕር አውጥታ ለኢብራሂም ሚስት ሰጠቻት። ይህንን ኢብራሂም በሚሰራበት የወፍጮ ዕቃ ላይ ደብቀሽ አስቀምጪው አለቻት። የኢብራሂም ሚስት ጠንቋዩ የሰጠቻትን ነገር ይዛ ወደ ቤቷ መመለስ ጀመረች። ቤትም ገባችና ባሏ ኢብራሂም ሳያያት እሱ ከሚፈጭበት የወፍጮ ዕቃው ላይ ደብቃ አስቀመጠችው። ከዛ በኋላ ነበር ያ ሲሕር ሰበብ ሆኖ ተጽዕኖ ያሳደረበት። ኢብራሂም በዛ ወፍጮ ሊፈጭበት በቀረበ ቁጥር ምንም አያሰራውም። ከሰው የተቀበለው እህልም ይበላሽበት ጀመር። በዚህም መልኩ ነበር ብዙ ዕዳ ውስጥ የገባው። ከዛ በኋላ ነበር ሚስቱ በድህነቱ የመጣ ታንቋሽሸው የነበረው። በዚህ ሁኔታ ላይ ካንተ ጋር መኖር አልፈልግም፣ እንድትፈታኝ ነው የምፈልገው፣ እኔ ካንተ ጋር መቀጠል አልፈልግም ትለው ጀመር። መጀመሪያ አካባቢ ኢብራሂም እምቢ ቢላትም ከድህነቱና ከሰው ዕዳ የሷ ጭቅጭቅ ስለበረታበት እሺ ብሎ ፈታት። ከአሁን በኋላ እኔ ፈትቼሻለሁ፣ ምትፈልጊውም ይሄንን ነበር፣ አሁን እኔን ጥለሽ መሄድ ትችያለሽ አላት። ሚስቱን በጣም ደስ አላትና ምንም ሳትለው ነበር ቤቱን ለቃለት የወጣችው። ከዚህ በፊትም በገበያ ላይ ያየችውን ያን ሀብታም ሰው ታፈላልገው ጀመር። ያንንም ሰው አገኘችው። የአላህ ነገር ሆኖ አላገባም ነበር። ውበቷንም ሲመለከት እሱም በጣም ደስ አለውና አገባት።
እንደዚህ ሀብታም ወጣት ሆኖ እንዴት እስካሁን አላገባም ብላ እንኳን አልጠየቀችም። ብቻ እሷ ህልሜን ያሳካልኛል ብላ ከሱ ጋር ተጋባች። የምታስበውና በህልሟ ያየችውም ነገር እውን ሆኖ አየችው። በትልቅ ህንጻ ውስጥ ብዙ ሰራተኞች በሷ ስር ሆነው ባሏን ኢብራሂም እንደዛ ከስሮ ትታው ከሱ ጋር የተትረፈረፈ ኑሮን ትኖር ጀመር። በዚህ በኩል ደግሞ ኢብራሂም ለምንድነው እንደዚህ በአንዴ የከሰርኩት? ስራም ለምን እንደዚህ ያስጠላኝ? የነካኝ ነገርማ አለ። ምናልባት የሰው አይን ሊሆን ይችላል ብሎ በማሰብ የሰፈራቸው ሼኽ ጋር ለመሄድ ይወስናል። ከዛም ኢብራሂም ሰፈራቸው ወደሚገኘው ሼኽ ጋር ሄዶ ጉዳዩን ያወያየዋል። ወፍጮ ጋር ለመስራት ሲሄድ ስራ እንደሚያስጠላውና ከሰው የተቀበለውን ስንዴ በስትክክል መፍጨት እንዳቃተው ሁሉንም ነገር ይነግረዋል። ሼኹም ምናልባት ይሄ የሰው አይን ሊሆን ይችላል ወይም ደግሞ ሲህር ተሰርቶበት ሊሆን ይችላል አለውና ለኢብራሂም ጥሩ ምክርን ያደርግለት ጀመር። ቤቱ ላይ ቁርአንን እንዲቀራ፣ ዚክርን እንዲያበዛ፣ በአላህ ላይ እንዲመካና የተለያዩ ልቡን የሚያረጥቡለትን ነገር ነገረው። ኢብራሂምም ሼኹ የነገረውን ከሰማ በኋላ ልቡ ላይ መረጋጋትን አገኘ። ወደ ቤቱም ሄዶ ቁርአንን ይቀራ ጀመር። ቀንም ሌሊትም ለአላህ እየሰገደ ዱዓን እያደረገ እየጾመ ያሳልፍ ጀመር። ከተወሰኑ ቀናት በኋላ ያቺ አሮጊት ጠንቋይ ትታመማለች። ሰውን እየጎዳች ራሷን ግን ማዳን አቃታት። ከሷም አልፎ ብዙ ሐኪሞች መጥተው እሷን ሊያዩት ሞከሩ። ነገር ግን ህመሟን ሊያገኙላት አልቻሉም። ያቺ መልካሟ የጠንቋይዋ ልጅም ለእናቷ ምናልባት ይሄ እኮ በሰራሽው ስራ ሊሆን ይችላል፣ ኢብራሂምንና ሚስቱን አፋታሻቸው፣ ይሄ ደግሞ አላህ የሚጠላው ትልቅ ወንጀል ነው፣ እናቴ ሆይ ላደረግሽባቸው ነገር ይቅርታን ጠይቂ ትላት ጀመር። አላህም ሊመራት ስለፈለገ ያቺ አሮጊት ለልጅቷ ኢብራሂም ጋር ሂጂና ወፍጮ በሚፈጭበት ዕቃ አካባቢ አላህ የሚጠላውን መጥፎ ነገር አስቀምጫለሁ፣ ያንን ነገር አውጥተህ ጣዩ በዩ ብላ ነገረቻት። ልጅቷን በጣም ደስ አላትና ኢብራሂም ጋር ወዲያውኑ ሄደች። ወፍጮ ከሚሰራበት አካባቢ የተቀመጠ ሲህር እንዳለና እሱን አውጥቶ እንዲጥለው ነገረችውና ወደ ቤቷ ተመለሰች። ኢብራሂምም ይህንን ሲሰማ ወዲያውኑ ወፍጮ ወደሚፈጭበት ክፍል ሄዶ ያንን ነገር ይፈልገው ጀመር። በስተመጨረሻም አገኘውና ጣለው። ከዛ በኋላ ብዙም አልቆየም ነበር፣ ወደ ድሮ ስራ ተመለሰ። በትልቅ ነሻጣም ስራን መስራት ጀመረ። አላህንም ከመሰገነ በኋላ ያቺን ያሮጊቷን ልጅ ሊያመሰግናት ወደ እሷ ቤት መሄድ ጀመረ። የአላህ ነገር ሆኖ ያቺ አሮጊትም ከስራዋ ተቆጥባ ወደ አላህ ተመልሳ ነበር። ወደ ቤታቸውም ሲሄድ ልጅቷን አገኛት። ልጅቷ በጣም አዝናና ተክዛ እያለቀሰች ነበር። ምን እንደሆነችም ሲጠይቃት እናቷ እንደሞተች ትነግረዋለች። ኢብራሂምም አብሽር ያላትና ለእናቷ አፉ እንዳላት ያንንም ሲህር አግኝቶ እንደጣለውና እሷን ሊያመሰግናት እንደመጣ ነገራት። ኢብራሂም ያቺ መልካም ልጅ እናቷ ከሞተች በኋላ ብቻዋን እንደምትኖር ያውቃል። እሱም ብቸኛ ስለሆነ እሷን ለማግባት ይወስንና ጉዳዩን ለሷ አይነግራትም። ልጅቷም እሱን ለመቀበል ጊዜ አልፈጀባትም ነበር፣ በደስታ ተቀበለችው። ከዛም ኢብራሂም አላህ በዛች መጥፎ ሚስቱ ምትክ መልካምና አላህን ፈሪ የሆነችን ሴት አገኘ። እሷም ብትሆን ኢብራሂምን የመሰለ ደግ ሰው በማግኘቷ በጣም ደስ ብሏታል። ምክንያቱም ሁል ጊዜ ከእናቷ ጋር አንድም የደስታን ቀን አሳልፋ አታውቅ። ከኢብራሂም ጋር ከተጋቡ በኋላም ሁለቱም የደስታ ኑሮን መኖር ጀመሩ። ኢብራሂምም ትርፋማ የሆነ ስለመጣ ቤቱን ሙሉ ለሙሉ እንደገና ሊያስገነባው ፈለገ። ቤቱንም በሚያፈርሱበት ሰዓት በድንገት ወፍጮ ከሚፈጭበት ክፍል አንድ ሳጥንን ያገኛል። ሳጥኑ የድሮ የእናቱና የአባቱ ነበር። እሱንም በሚከፍተው ሰዓት በውስጡ ብዙ ወርቆች ነበሩ። በውስጡ ላይም አንድ ደብዳቤ ነበር። እናቱ ነበር የጻፈችለት። እናትና አባቱ ገና በልጅነቱ ነበር የሞቱት። ከመሞቷ በፊት ለአላህ ዱዓ አድርጋ ነበር። ያ ረቢ ልጄ ኢብራሂም ወደፊት ደግና መልካም ሰው እንደሚሆን አስባለሁ። ይህንን ሳጥን ያለምንም ልፋት ለሱ ይሁን ብላ ነበር። ኢብራሂምን በደስታ እያለቀሰ ለእናቱ ዱዓ ያደርግላት ጀመር። ከዛ በኋላ ኢብራሂም በመንደሩ ላይ ትልቅ ቤትን አስገንብቶ ትልቅ የወፍጮ ሱቅንም ከፍቶ በመንደሩ ላይም ጎበዝና ታታሪ በመሆኑ ታውቆ ጥሩ ኑሮን መኖር ጀመረ። አንድ ቀንም ከስራ ወደ ቤቱ እየተመለሰ ሳለ የድሮ ሚስቱ መንገድ ላይ ቁጭ ብላ እየለመነች ያገኛታል። ሙሉ ለሙሉ ተጎሳቅላና ውበቷ ረግፎ ነበር። ምን ሆነሽ ነው እንዲህ ሆንሽው ብሎ ጠየቃት።
የድሮ ሚስቱም ኢብራሂምን ስትመለከተው አንገቷን ደፋች። እኔ አንተን እንደዛ ከበደልኩህ በኋላ አላህ ቀጣኝ። ካንተ ጋር ያንን ኑሮ ጠልቼ አንተ ደሃ እንድትሆን ያ ሁሉ ነገር አድርጌብህ ካንተ ጋር በዚሁ መቀጠል አልፈልግም ብዬ አንተን ከፈታሁ በኋላ አንድ ሀብታምን ሰው አገባሁ። ያሰብኩትንና ያለምኩትን ነገር ያገኘሁ መስሎኝ ነበር። ነገር ግን ይህ ደስታ ዘላቂ አልነበር። ያ ሰውም የቀረበኝ ለውበቴ ብቻ ነበር። አንድ ቀን ከደረጃ ላይ ወደቅኩኝ። በዚህም ፊቴ ሙሉ ለሙሉ ተበላሸ። ያ ሰውም ፊቴ እንደተበላሸ ሲያውቅ በጣም ይጠላኝ ጀመር። እሱ ጋር ለአንድ ቀንም እንድቆይ አልፈለገም። ሌላ ሰው ላገባ ስለሆነ ቤቴን ለቀሽ ውጪ አለ። ከዛ በኋላ እንደምታየኝ እንደዚህ ቁጭ ብዬ መለመን ጀመርኩኝ አለች። ቀጥላም ኢብራሂም ወይ ላደረግኩት ከባድ ወንጀልና ስራ ይቅርታን አድርግልኝ። እኔ ከዚህ በኋላ ተጸጽቻለሁ፣ ወደ አንተ ጋር መመለስ እፈልጋለሁ አለችው። ኢብራሂምም ምንም ያህል ያዘነላት ቢሆንም ወደ እኔ ጋር እንድትመለሽ አልፈቅድልሽም፣ ምክንያቱም አንቺ ጥለሽኝ ከሄድሽ በኋላ ሌላን ሰው አገባሁ። አሁን ያገባኋት ልጅ አላህን ፈሪና መልካም ሰው ናት። በምንም አይነት ሁኔታ አንቺን ወደ ቤት መልሼ እሷን ትንሽም ላስከፋት አልፈልግም። ነገር ግን እንዲህ ስልሽ አንቺን ጠልቼ አይደለም፣ እሷን ማስከፋት ስለማልፈልግ ነው። ባይሆን የቸገረሽና የሚያስፈልግሽ ነገር ሲኖር ወደ እኔ ቤት መምጣት ትችያለሽ። ከዚህ ውጪ በሌላ በምንም ልተባበርሽ አልችልም ብሏት እዛው ጥሏት ሄደ። የድሮ ሚስቱን በጣም አዘነች። እስኪ እኔም በዚህ ርዕስ ዙሪያ አንድ በጣም ድንቅ የሆነ እውነተኛ ታሪክ ልንገራችሁ። የንጉሱ ኢብራሂም ኢብኑ አድሃም ታሪክ ይላል። ኢብራሂም ኢብኑ አድሃም በበልክ ግዛት ወይም ደግሞ በአሁኑ አፍጋኒስታን አካባቢ እጅግ ባለጸጋና ተሰሚነት ያለው ንጉስ ነበር። ቤተ መንግስቱ በወርቅና በሐር ያጌጠ፣ በሺዎች የሚቆጠሩ አገልጋዮች ያሉትና የፈለገውን ነገር ሁሉ ማግኘት የሚችልበት የቅንጦት ቦታ ነበር። አንድ ምሽት ንጉሱ ኢብራሂም በቤተ መንግስቱ አልጋ ላይ ተኝቶ ሳለ ከጣራው በላይ የሰው ኮቴ ሰማ። በጣም ደነገጠና በዚህ እኩለ ሌሊት በቤተ መንግስቱ ጣራ ላይ የሚራመደው ማን ነው ብሎ ጮኸ። ከላይ ያለው ሰው እንዲህ ሲል መለሰ፣ እኔ ነኝ፣ የጠፋብኝን ግመል እየፈለግኩ ነው። ኢብራሂም ኢብኑ አድሃም በመገረም አንተ እብድ ነህ እንዴ? በቤተ መንግስት ጣራ ላይ ግመል ይፈለጋል አለው። ያ ሰው እንዲህ የሚል አስደንጋጭ ምላሽ ሰጠው፣ አንተስ አላህንና አኺራን በወርቅ አልጋ ላይ ተኝተህና በሐር ልብስ ተጀቡነህ ማግኘት የምትችል ይመስልሃል? ይህ ንግግር እንደ ጅራፍ ነበር ያቃጠለው። ንጉሱ በዚያች ሌሊት እንቅልፍ በአይኑ ሳይዞር አደረ። ልቡ ውስጥ የሆነ ትልቅ ለውጥ ተፈጠረ። እውነት ነው አለ ለራሱ፣ ይህ ሁሉ ንብረትና ክብር ሞት ሲመጣ አብሮኝ አይሄድም። በመንግስቱ ሌላ ክስተት ገጠመው። አንድ መንገደኛ ወደ ቤተ መንግስቱ ገብቶ ልክ እንደ ሆቴል ወይም ማረፊያ ሊያርፍበት ሲዘጋጅ ዘበኞቹ ያዙት። ንጉሱም አስጠርቶ ይህ የኔ ቤተ መንግስት እንጂ ያንተ ማረፊያ አይደለም አለው። መንገደኛው እንዲህ ሲል ጠየቀው፣ ካንተ በፊት እዚህ ቤተ መንግስት ውስጥ ማን ይኖር ነበር? ኢብራሂምም አባቴ ሲል መለሰለት። መንገደኛው ከአባትህ በፊትስ ሲል ጠየቀው። ኢብራሂምም አያቴ። መንገደኛው ከአያትህስ በፊት ሲል ጠየቀው። ኢብራሂምም ቅድመ አያቴ ሲል መለሰ። መንገደኛው ፈገግ ብሎ እንዲህ አለው፣ ታዲያ አንዱ ገብቶ ሌላኛው የሚወጣበት ቤት እንዴት የኔ ነው ትላለህ? ይህማ ማረፊያ እንጂ ቤት አይደለም። ኢብራሂም ኢብኑ አድሃም የዱንያን ምንነት ተረዳ። ዱንያ ልክ እንደ ማረፊያ ሆቴል መሆኗን፣ ሰው ሁሉ ለጥቂት ጊዜ ቆይቶ እንደሚወጣባት፣ አኺራ ግን ዘላለማዊ ቤት መሆኑን አወቀ። በዚያው ቀን ንግስናውን፣ ወርቁንና ዝናውን ትቶ የእረኛ ልብስ ለብሶ ከሀገር ወጣ። የቀረውን ዘመኑን አላህን በመገዛትና ለአኺራ ስንቅ በማዘጋጀት አሳለፈ። ከዚህ ታሪክ የምንማራቸው ትምህርቶች፣ ዱንያ ድልድይ ናት። ድልድይ ላይ ቤት አይሰራም፣ ይሻገሩበታል እንጂ። ዱንያም ወደ አኺራ መሻገሪያ ናት። ሁለተኛ፣ እውነተኛ ደስታ በንብረት አይደለም። ኢብራሂም ኢብኑ አድሃም ንጉስ እያለ ያላገኘውን ሰላም አላህን በመውሳትና ለአኺራ በመስራት አግኝቶታል። ሶስተኛ፣ ሞትን ማስታወስ። አንድ ቀን ጥለነው የምንሄደውን ነገር ከሚወዱት ይልቅ ይዘነው የምንሄደውን መልካም ስራ መውደድ ይበልጣል። ቁርአን እንዲህ ይላል፣ የቅርቢቱ ህይወት ዱንያ የመጫወቻና የመዘናጊያ መሳሪያ እንጂ ሌላ አይደለችም። የመጨረሻይቱ ሀገር ወይም አኺራ ግን እርሷ በእርግጥ የዘላለም ህይወት ናት። የሚያውቁ ቢሆኑ ኖሮ አኺራን ይመርጡ ነበር። ሱረቱል አንከቡት። ዱንያ በእጃችን እንጂ በልባችን ውስጥ መግባት የለባትም። እጃችን ላይ ካለች ለበጎ ተግባር እንጠቀምባታለን። ልባችን ውስጥ ከገባች ግን አኺራን ታስረሳናለች። አላህ በወሰነልን ውሳኔዎች አለመውደድና
መጥፋቷ ቅርብ የሆነውን ዱንያ አብልጦ መውደድና እሷን መከጀል እኛ ዘንድ ያለውን ጥሩ ነገር እንደሚወስድና መጨረሻችንን እንደሚያበላሽ ገባት። ነገር ግን ዘግይታ ስለነበር ምንም አማራጭ አልነበራት። ከዛም በኋላ በመንደሩ ላይ የኢብራሂም ታሪክ እንደ ትልቅ መገሰጫ ይወራ ጀመር። ሱብሃንአላህ፣ ታሪኩ በጣም አስተማሪ ነው። እስቲ እናንተ የተማራችሁትን ነገር ኮሜንት ላይ አስቀምጡልኝ። ለዛሬ ይዘንላችሁ የመጣነው ታሪክ ይህንን ይመስላል። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ። የተለያዩ ሐዲሶችን የምንለቅበትን ሁለተኛውን ቻናል ተቀላቀሉት። ሊንኩን ኮሜንት ላይ አስቀምጥላችኋለሁ። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።